በጥብጬ ለጠጣው የወሎን አፈር እኔም እንደነሱ ምናልባት ማህበር አንዳንዴ እኮ ግን አንቺም ጥፋት ነሽ። አሁን አብራን ያለችው ያንተና የሀሴት እናት ነች። ሰላም በጣም ይዋልጅ ነች። ከገደልኳት በኋላ ምን ቀረኩ? ሀና ታገቢኛለሽ እላታለሁ። የሰላም ታናሽ ልጅ ጠፍታ አባዬ ግን አሸብር የእውነተኛ ስምህ ነው ወይስ የጎን ስምህ ነው ብላ ሀና አባቷን ጠየቀች። አባባ ኖላዊም አዎ የእውነተኛ ስሜ ነው ልጄ፣ ልክ ነሽ አሸብር ነው ሲሏት፣ እሷም እንዴ ያሰካራሙ ሰውዬ እኮ ሁልጊዜ በዛ በኛ በር ላይ ሲያልፍ ደሴ እያለን አሸብር ብሎ ሲጠራክ የእውነት እየቀለደ ነበር የመሰለኝ። የእውነት ትክክለኛ ስምክ አሸብር ይመስለኛል ነበረም አለችው። አባባ ኖላዊም አዎ ሀንዬ ትክክለኛ ስሜ አሸብር ነው፣ ለዛም ነው አሸብር የሚሉኝ ሰውየው ልክ ነው አሉ። ለምን ብላ ጥያቄ አቀረበች። ጥያቄ ስታቀርብም እርሳቸውም በልጅነታቸው በጣም በጥባጭና አስቸጋሪ ወጣት እንደነበሩ እንዲሁም ደግሞ በጣም ተደባዳቢ እንደነበሩ አስረዷት። እሷም ለምን ብላ ጠየቀቻቸው። እኔ እንጃ ብቻ ደሴ በልጅነቴ አባቴ ነው ስሜን ያወጣልኝ። በጣም ረባሽ ነበርኩ፣ በጣም በጥባጭ ስለነበርኩ ለዛም ነው አባቴ አሸብር ያለኝ አሏት። እሷም ይገርማል ግን በጣም ነው የገረመኝ፣ አንቺ ይሄ ነው የሚገርምሽ በማለት ጀመሩ። ምን ስትል እንግዲህ ከቧንቧ እስከ መናኸሪያ፣ ከመናኸሪያ እስከ ሰኞ ገበያ እንዲሁም አራግፊኝ ሁሉንም ቦታ ጠቀስ ጠቀስ አድርገው ያሉት እኔን የማያውቅ ወጣት ሽማግሌ የለም። መናኸሪያማ ያው ቤተ መንግስቴ በይው በማለት ቀለዱ። የምርህን ነው አባዬ አለች። አዎ የምሬን ነው ልጄ፣ መናኸሪያ ሁሉም ሰው ይፈራኛል። ብቻ አይደለም ተጣልተውኝ እንዲሁ በመንገድ ላይ ሲሄድ ያየሁት ሰው ካልወደድኩት ወይም ደግሞ ካልተመቸኝ ጠርቼ እና ተንበርከክ ብዬ ከእግሬ ስር አስመረክከዋለሁ። እንዴ አባዬ ካልተንበረከከሳ ስትል ጠየቀች ሀናም። አባቱም እንዴ ካልተንበረከከማ የሚመጣውን ነገር ስለሚያውቀው ያው መንበርከክ ግዴታው ነው። በቦክስ በካልቾ አንዴ ስለው ይንበረከካል፣ ወዶ ሳይሆን በግዱ አሉ። እና እንዴት ኖላዊ ተባልክ እንደገና? እስከ በፊት ላይ አሸብር ከሆነ ስምክ አሁን እንዴት ኖላዊ ልትባል ቻልክ? በማለት ጥያቄዋን ቀጥላለች ወይዘሮ ሀና። እርሳቸውም ኖላዊ የተባልኩት አንቺን አክሱም ጽዮን ደርሼ ስመጥለስ ያው አንቺን አግኝቼ ነበር የተመለስኩት። በጣም ቆንጆ ነበርሽ። ያው እንግዲህ ቤተሰቦችሽን ፈልጌ ማግኘት ሲከብደኝ ወደ ደሴ ይዤሽ እንደመጣሁ ነግሬሻለሁ። አሁን ከመጣሁ በኋላ አባት ነበሩ፣ ቄስ ናቸው። ሁልጊዜ በችግሬም ጊዜ በሀዘኔም ጊዜ አማክራቸዋለሁ እና የሆነ ጊዜ አንቺን ካመጣሁሽ በኋላ ወደ እርሳቸው ሂጄ አማከርኳቸው፣ ነገርኳቸው ስለ አንቺም ስነግራቸው እርሳቸውም ስነግራቸው አባባ ኖላዊ ብለው ያወጡልኝ። ኖላዊ ማለት ተንከባካቢ እንዲሁም ታዛዥ ማለት ነው ብለው ትርጉሙን ነገሯት። እሷም እና እርሳቸው ናቸው ያወጡልክ? አዎ እርሳቸው ናቸው። ነፍስ ይማርና እንግዲህ አንቺን እንዲንከባከብሽና እንዲሁም ለአንቺ ታዛዥ እንዲሆን ተንከባክቤ እንዳሳድግሽ ከእግዚአብሔር የተሰጠኝ ልጅ እንደሆንሽ ባለቤት ትተህ ብትሆንም እግዚአብሔር አልረሳህምና እሷን ሰጥቶሃል። ከዚህ በኋላ እርሷን ተንከባክበህ ካሳድግ ብለው ስሜን ኖላዊ ብለው ነገሩኝ። ከዛም በኋላ እኔም በሄድኩበት ሁሉ ስሜን ኖላዊ እያልኩ መተዋወቅ ጀመርኩ በማለት አስረዷት። እንዴት አይነት ጥሩ ሰው ነበሩ ግን አለች። አዎ እንዲህ ተቀይሬ አንቺንም እዚህ ደረጃ አድርሼ ባለመያታቸው ሞት ቀደመኝ እንጂ በጣም መልካም ሰው ነበሩ፣ እማማከራቸው ደህና ሰው ነበሩ ብለው ነገሯት። ሀናም ተገርማ አባቷን በጣም እየገረማት ነበረ። ከዛም በኋላ እንግዲህ ሀና ወደ ስራ መሄጃዋ ሰዓት ደርሶ ስለነበረ አባቴ በቃ እኔ ወደ ስራ ልሄድ ብላ ተሰናብታ ልትወጣ ስትል ቆይ ልጄ አንዴ እኔ ቁጭ በይ በማለት አስቀመጧት። እንዴ አባዬ አሁን እኮ ስራ ረፍዶብኛል፣ ለምንድን ነው የምቀመጠው? ለምንድን ነው ቁጭ በይ የምትለኝ? በቃ ሲሄድ የምመለስ አይመስልህም አይደለም በማለት ጠየቀቻቸው። አይ ልጅ አይደለም
በእርግጥ እኔ እንደዛ ቢሆን ጠዋት ወጥተሽ ማታ እስክትመጪ ትናፍቂኛለች። ቢሆንም ግን አሁን ላናግርሽ የፈለጉት ሌላ ነው በማለት ጠየቋት። እሷን ቁጭ አለች። በል ንገረኛ ምንድን ነው አለችው። ያ ደሴ የቀረው ኤልያስ የሚደውልልን የሚረዳን ልጅ ምንሽ ነው ልጅ በማለት ነበር የጠየቋት። እሷም አባዬ ምንም አይደለም፣ ምን ነው ለምን ጠየቀኝ አለችው። እሳቸውም እንደው ልጅ ያው እንግዲህ አንቺ አሁን ደርሰሻል፣ ለጓደኝነትም ለፍቅርም ከሆነ የፈለገሽ ለምን እንግዲህ አንቺ እኔን ትተሽ ለምን አንቺ የራስሽን ህይወት አታስተካክይም በማለት ነበር የጠየቋት። እሷም አባዬ እኔ አንተን አሳክሜ አንተን ካልዳንክ ምንም ነገር አልፈልግም እንዴ እኔ ታዲያ ካልዳንኩኝ አንቺ ቆመሽ መቁረጥ አለብሽ እንዴ ልጄ? አዎ ለምን 1000 ዓመት ቆሜ አልቀርም። አንተን ማሳከም ነው አላማዬ። ሰርቼ ላሳክምህ ነው አዲስ አበባ ያመጣሁህ። ስለዚህ መሞት ካለብኝ ቆሜ በሞት ይሻለኛል። አሁን ልሂድ አባዬ። ስለዚህ ጉዳይ ብዙ ጊዜ አውርተን ጨርሰናል። በቃ መልካም ልጅ ነው እሱ ልጅ መልካም ልጅ ነው፣ ለምንድን ነው የማቀርቢው በማለት ቢነግሯትም እሷ ግን አሻፈረኝ በማለት ወሬውን አድበስብሳ ወደ ስራዋ አቀናች። ስራ ቦታውም እንደሄደች እንግዲህ ሰላምና ወይዘሮ ሜላት እንዲሁም ምላሴ ተሰብስበው የእሷን ቁርስ ነበር የሚጠብቁትና እሷን ጉድ ጉድ ብላ ቁርሱን አደረሰች። ሰላምና ወይዘሮ ሰላም አሁን ወይዘሮ ሜላት ታርቀው እናቷ ይቅርታ ብላ ሰላምን ወደ ራሷ መልሳ አሁን ላይ ሰላም ቤቱ ሁላ በሰላም ሞልተዋለች። እሷም በጣም ደስተኛ ሆናለች። ለስንት ዓመት ያጣኋትን እናቴ አገኘኋት። ጧት ስነቃ በእናቴ እቅፍ ስር ታቅፌ በመገኘቴ በጣም ነው ደስ ያለኝ። ለዘመናት የተኛኋቸውን እንቅልፎች አላስታውሳቸውም። ዛሬ ግን የተኛሁት እንቅልፍ ከምንም በላይ ደስ የሚል ነበረ በማለት ጀመረች። ቁርሱም ከቀረቡ በኋላ በልተው እናቷም ወደ ስራ ምላሴም ወደ ትምህርት ቤት ከሄዱ በኋላ እንደ አጋጣሚ ሰላም ቁጭ ብላ ፊልም እያየች ነበር። እሷም እንግዲህ ከሀና ሻይ ላፍላልሽ ብላ ስትመጣ እሷም አይ ሻይ አልፈልግም አለቻት። እንግዳስ ስራ ጨርሻለሁ፣ ከአንቺ ጋር ቁጭ ብዬ ፊልም ማየት እችላለሁ በማለት ጀመረች። እሷም ነይ ተቀመጭና ምን ቸገረሽ ብላ ሰላም ሰጥታ እሷ ሀንዬም ቁጭ ብላ ከእሷ ጋር ፊልም ማየት ጀመረች። ከዛ ሰላም ድንገት ሀና እኔና እናቴ መታረቃችንን ሰማሽ በማለት ጠየቀቻት። ሀናም እንዴ ኧረ እንኳን መታረቃችሁን እኔ ሲጀምር መጣላታችሁን አልሰማሁም፣ መቼ ተጣልታችሁ በማለት ነበር የጠየቀቻት። ሀና የምታውቀው ነገር ስላልነበር ሰላምም እንዴ እየቀለድሽብኝ ነው እንዲህ ሀና አለቻት። አረ በፍጹም እኔ መጣላታችሁንም አልሰማሁም የምሬን ነው አለች። ሰላምም በቃ ወጣ ብለን ለምን ስለ እናቴ ትንሽ አላወራሽም ሻይ እየጠጣን በማለት ወደ ውጭ ሊወጡ ልብስ መቀያየር ጀምረዋል። እንግዲህ ጆሮ እና ተምች ደግሞ አሁን ጨዋታውን ቀጥለውታል። ጆሮ በጣም ፍቅር ይዞታል። ሀናን በጣም ነው የሚያፈቅራት፣ ግን ደግሞ ፍቅሩን ገልጾ እስከ መጨረሻው ማጣት አይፈልግም። በጣም ከብዶታል፣ ለመናገር ከብዶታል። ከነገራት ደግሞ ሀና እንደምትርቀው ግልጽ ነው። ምክንያቱም በአሁኑ ሰዓት አባቷ ማሳከም እንጂ ፍቅር ብላ መጃጃል በፍጹም አትፈልግም። እና ምላሴ አሁን ላይ ጆሮ በጣም ግራ ተጋብቷል። አባቷን አንዴ የእሷን አንዴ አባቷን ጓደኛ እንዳላት እያጣራ ነበር፣ ግን የእሱን ፍቅር መግለጽ አልቻለም። ፍቅሩን መግለጽ የማይችልበት ሀና እንደምትርቀው እርግጠኛ ነው ፍቅሩን ከነገራት። እሱም ለጓደኛው ለተምችያ አማክሮት ነበር። ካማከረውን በኋላ በደብዳቤ ግለጽላት በማለት እያናገረው ነበር። ግን ደብዳቤ መጻፍ እንደማይችል ምላሴ ጆሮ ደብዳቤ መጻፍ እንደማይችል ግልጽ ነው። ተምችም ትንሽ ተምሯል እና ደብዳቤ ለመጻፍ ቃላቶችን እየመራረጠ ነበረ። ግን ያም ነገር አዋጭ አይደለም። ጆሮም አንተ ልጅ ግን ከድሮ ሰዎች ነው እንዴት ተወለድከው ምናምን እያለ ሙድ እየያዘበት ነበር። ተምችም እንግዲህ ወዳም ወድህም ብሎ የጻፈውን ደብዳቤ በስተመጨረሻ ጆሮ ቀዳዶ ጥሎታል። ለምን ሲለው አይ ፍቅርን አታውቅም፣ እሷ ፍቅር የሚባል ጨዋታ አትወድም፣ ጭራሽ እህትነቷን ማጣትም አልፈልግም። አሁን ፍቅር ብዬ ብጀምርላት ጭራሽ አይኔን ማየት አትፈልግ ይሆናል። ስለዚህ አርፌ ብቀመጥ ይሻላል። እሷ የውጫዊ ውበት ብቻ አይደለም ያላት፣ ውስጣዊ ውበቷን ብታየው ትገረማለህ። እናም ተደብቀው እሷን ለማየት ተምችና ጆሮ ተደብቀው ነበረ። እሷም ስትመጣ ተምች ምንም አይታየኝም፣ ምንድን ነው የምንጠብቀው እያለ ነበር። እሱም በስተመጨረሻ አትታይህም እንዴ
እንዴ ሰው ናት እንዴ በማለት ነበር የቀለደበት። እየቀለድክ ነው ስለው አይ መላእክት መስላኝ ነው እቺ ሰው ናት እንዴ በማለት ነበረ። ከዛም በኋላ ካዩት በኋላ እንግዲህ ተምችን በጣም ውበቷን አድንቆ በዛው ነበረ የተለያዩት። ሀናም መፈቀሯን ካወቀች እንደምትርቀው ግልጽ ነው። ሀና አሁን ላይ ፍቅር ፍቅር የሚላት ሰው አትፈልግም። እስከ መጨረሻው ነው የምትርቀው። ይህንን አውቋለ ጆሮም ለዛ ነው ፍቅሩን መግለጽ ያልፈለገው። ሀና ካወቀች በእርግጥም ትልቀዋለች። ከእሷ ብቻ አይደለም ከአባቷም ነው የምታርቀው። ምክንያቱም አባቷ በአሁኑ ሰዓት እሷ እንዲታገባና ጓደኛ ኑሯት ለወግ ማድረግ እንድትበቃ ይፈልጋሉ። ያን ነገር ስለምታውቅ አባቷን እንዳይቀርቡና ሁለተኛ ከሱ ጋር እንዲገናኝና እሷም ከሱ ጋር እንደምትረቅ ግልጽ ነው። ጆሮም ያን ነገር ስላሰበ በጣም ተጨናንቋል እና ፍቅሩን ባይገልጽ ይሻላል። ምርጥ ድራማ ነው። አብራችሁ ስለቆያችሁ ከልብ አመሰግናለሁ። መልካም ቆይታ ይሆንላችሁ። ላይክ፣ ሼር፣ ሰብስክራይብ ስለምታደርጉኝ ከልብ ነው የማመሰግነው እና የጆሮ እና የተምች እንዲሁም የሀና ጉዳይ በጣም ደስ የሚልና በጣም ደስ የሚል ድራማ ነው። አብራችሁን እንግዲህ እያያችሁ ነው። በጣም ደስ ይላል ሁሉም ነገር። የተምችና የጆሮ ቀልድ የሚመቸው እስኪ በኮሜንት አሳውቁኝ። መልካም ቆይታ ይሆንላችሁ። ባይ ባይ።